ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስስ ከጣዖት ጋር ምን መጋጠም አለው? እኛ ይኸው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ፣ እነሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ ይላል። ሁሉም የሚገዛ ጌታ እኔ እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆኑልኛላችሁ ይላል የሰራዊት ጌታ እግዚአብሔር። አሁን ምን ትንቢት ምን ያስፈልጋል? የሰራዊት ጌታ እግዚአብሔር እንዲህ ያለ ይሄ በቃም እንዴ በቃ ተለዩ። ኢየሱስ ይመስገን። እና አገልግሎታችን የመለየት አገልግሎት ይሁን። ለዩ ሰዎቹ ለዩ። እንዲያስተምረን እጆቻችንን ዘርግተን እንጸልያለን። አባት ሆይ እንባርካለን። አንተ ታላቅና ኃያል አምላክ ነህ። በምስጋና ሁሉ ላይ የተፈራው ታላቁ ስም ይባረክ። ጌታ ኢየሱስ ክርስቶስ ሆይ ይህን ቀን ደግሞ ስለሰጠን እናመሰግናለን። አንተ አስተምረን፣ በጌታ በኢየሱስ ክርስቶስ ስም ይሁን፣ አሜን። እንቀመጣለን። ጌታ ኢየሱስ ይባርካችሁ። ወደ ሁለተኛ ቆሮንቶስ ላይ እንሄዳለን። የሐዋርያት ቤተክርስቲያን አገልግሎት አሁን ወንድም ዮሴፍም እንደመሰከረልን በየስፍራው አገልግሎት እየበዛ ወንጌል እየሰፋ ቤተክርስቲያን በሚገርም ሁኔታ እያደገች ነው ያለችው። አሁን ዛሬ የምናየው የእግዚአብሔር ቃል ክፍል እኛን ለእግዚአብሔር ስራ በተሻለ ሁኔታ የሚያዘጋጀን ይሆናል። በማስተዋል በጥበብ የራሳችንን ክብር፣ የራሳችንን ስሜት፣ የራሳችንን ፍላጎት ሳይሆን እግዚአብሔር የሚከብርበትን ትክክለኛ የሆነውን ነገር የኛ ማንነት የት ጋር ወደቀ ሳይሆን ጥያቄው የኢየሱስ ስም እንዴት ተከበረ ነው ጥያቄው። ስለዚህ አሁን ቀደም ያነበብነው የእግዚአብሔር ቃል ክፍል ምንድነው የሚለው? ሰዎቹ ለአገልግሎት ሰዎችን ለዩ ይላል። ለአገልግሎት የሚለይ ሰው አለ። ሁሉ ሰው አገልጋይ አለ። መጽሐፉም ሁሉ ሰው ጆሮ ቢሆን ሁሉ ሰው ዓይን ቢሆን ብሎ በሰውነት ምሳሌ አድርጎ ተናግሯል። አይሆንም። የማይሆን ነገር እንዳያታግለን እስቲ መጀመሪያ ወደ ሁለተኛ ቆሮንቶስ ምዕራፍ 6 ላይ እንሂድና ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 ጀምሮ እናነባለን። አብረን እየሰራን የሚል ቃል አለ። ገና ሲጀምር ከማን ጋር ነው አብረን የምንሰራው? ከእግዚአብሔር ጋር። የሚገርማችሁ ይሄ ጥቅስ የሚናገረው አብረን እኛ እርስ በርሳችን እያገለገልን ማለት ሳይሆን ከእግዚአብሔር ጋር ነው እየሰራን ያለነው ነው የሚለው። አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን ማለት ምን ማለት ነው? አንዳንድ ጊዜ ጸጋው ይሰጠንና ጸጋውን ሳንሰራበት እንቀራለን። ገንዘብ እያለው ምግብ መግዛት እየቻለ በረሃብ እንደሚሞት ሰው እንሆናለን ማለት ነው። እጃችን ላይ አለ፣ ምግብ መግዛት እንችላለን፣ መብላት እንችላለን፣ ግን ገንዘቡን ይዘን እኛም በረሃብ እናልቃለን። ልክ ጸጋ ያለው ሰው እግዚአብሔርን የማያገለግል ሰው እንደሱ ነው የሚቆጠረው።
እግር እያለው የማይሄድ ሰው፣ ዓይን እያለው የማያይ ሰው ማለት ነው። ጸጋ እያለ አገልግሎት ውስጥ ካልገባን፣ አገልግሎታችን ካልፈጸምን ከንቱ ጸጋ ይባላል። ስለዚህ አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። መቼስ ልመና ነው። ምክንያቱም መዳን በዱላ የሚመጣበት አይደለም። አገልግሉም በልመና ነው፣ አታገልግሉም ደግሞ በልመና ነው። ለምን ሰው ያኮርፋል? ደግሞ አታገልግልም ሲባል፣ አገልግልም ሲባል ከብዶኛል ይላል። አታገልግልም ሲባል ደግሞ እኔ ከማን አንሼ ይላል። ሰው እንግዲህ ብዙ አይነት አስተሳሰብ ስላለው ሁለቱም በልመና ነው። እና ምንድነው የሚለው? በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ ይላልና እነሆ የተወደደው ሰዓት አሁን ነው። የመዳን ቀን አሁን ነው። መዳናችንን ለማጽናት ለመጠበቅ ነው የምናገለግለው። ስለ ዳንን ነው የምናገለግለው ማለት ነው። ይልና ምን ቀጥሎ ምን ይላል? አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። አገልግሎታችን አይነቀፍ። አሁን ይህ ሀገር የሚነቀፍበት ነገር አለ። የኢትዮጵያ መንግስት የሚነቀፍበት ነገር አለ። የአሜሪካ መንግስት የሚነቀፍበት ነገር አለ። የሆነ የሚሰሩት ነገር ተጠቃሚውን፣ ህዝቡን፣ ተመሪውን የማያስደስት ነገር ይፈጠራል እና አገልግሎት መነቀፍ ማለት ይሄ ነው። አሁን እዚህ ሀገር ብዙ ሙስና አለ ብሎ አንድ ሰው ቢናገር አገሩ ነው የሚነቅፈው። ሙስና ግን የሚሰራው ራሱ እዛ እንትን ላይ ዙፋን ላይ የተቀመጠው ሰውዬ ላይሆን ይችላል። የሆነ ሰውዬ ነው እዛ ጋር፣ ሌላ ሰውዬ ነው እዛ ጋር። ከዛ ሰው ሲማረር አገሩ ነው የሚረዳው፣ አገሩ ነው የሚወቅሰው። እና ልክ እንደዚሁ ቤተክርስቲያንም ደግሞ አንድ ሰው ባጠፋ ሁሉ እንዳጠፋ ተደርጎ ሊቆጠር ይችላል። እና የእግዚአብሔር ቤት የሚነቀፍበትን ነገር አናምጣ። በደንብ የገባው ሰው ምንድነው የሚለው መሰላችሁ? እኔ የኢየሱስም ከሚሰደብ እኔ አሁን እዚህ ጋር ሙትት ብል በቃ እንዳማረብኝ ሙትት ብዬ መንግስተ ሰማይ ብገባ ይሻለኛል ይላል እንጂ እኔ ስሜ ካልተጠራ ብሎ የሚታገል ሰው ማለት ምን ማለት ነው? የኢየሱስ ስም ገደል ይግባ ማለት ነው። የራስን ስም ለማስከበር ነው። የኔ ስም ካልተጠራ የኔ ስም በቃ ድንገት ደግሞ እግዚአብሔር ደግሞ ሆን ብሎ ልባችን ሊፈትሽ 5 ወንድሞች ጥሩ ስራ ሰርተው እዛ ዋና መሪው ሲጠራ 4ቱን ያመሰግንና አንዱን ይረሳል። አይ በቃ እዛ ስሜ ተረሳ እኔን ቢንቀኝ ነው እንጂ እኔ እንዲህ አላደረኩም ወይ? እንዴት ህዝብ አልሰማም የኔን ስም ይላል። የገባው ደግሞ ምን ይላል? 10 ሺህ አዋጥቶ ያኳ 1 ሺህ አዋጥቶ 10 ሺህ አዋጥቶ ስሜ አይጠቀስ ይላል። ይሄኛው ደግሞ 1 ሺህ አዋጥቶ እንዴት ስሜ ሳልተጠራ ሞቻለሁ፣ የኔ ገንዘብ አይደለም ወይ 71 ሺህ አለ ወይ ምናምን በቃ ይላል ውስጡ ማለት ምን እየሆነን ነው ያለው? የኢየሱስ ቤቱ የኢየሱስ ቤት መሆኑን፣ ስሙ የኢየሱስ ስም መሆኑን፣ ክብሩ የኢየሱስ መሆኑን፣ የሚመሰገነው ኢየሱስ መሆኑን ረሱ ደግሞ ሆን ብሎ ካፍ ላይ ያጠፋል እግዚአብሔር። አንዳንድ ጊዜ ሰውየው አገልጋዩ መቼም ሆን ብሎ አይደለም፣ ካፍ ላይ ድንገት ይረሳል። ዋናው ሰውዬ ይረሳል። በቃ ከዛ ማለት ኢየሱስ ምን እንዴት ይረሳል? እሺ እሱ ቢረሳ ሌላ ሰው ጮኸ አያስታውስም እንዴ ይላል። እንትና ተረስቷል እንዴት አይባልም ብሎ እንዲሁ እንዲህ ሲያዘፈዝፈው የዛን ጊዜ ማንን እያመለከ እንደሆነ ተገለጠ ማለት ነው። ራሱን ነው የሚያመልከው ሰውየው፣ አላወቀውም እንጂ ራሱን ነው የሚያመልከው ማለት ነው። ስለዚህ ምንድነው የሚለው? አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችን እናማጥናለን ማለት ልክ መስታወት ፊት ቆሞ ራሱን ትክክል ነው ወይ እያለ እንደሚል ሰው እንደሚስተካከል ሰው ራሳችንን እናስተካክላለን። ያ በእግዚአብሔር መስታወት አለ በፊታችን። አሁን ማን ነው እሱ? አለባበሱ ከስርዓት ውጭ ሆኖ መስታወት እያሳየው የራሱ ጉዳይ ብሎ የሚወጣ ሰው ማለት ነው። ሱሪ አሁን እንደዚህ ገብቶ እንደዚህ ብሏል፣ ወደ መሰቢያ ይወጣ ነው። የጭቃ ጋር አለ እንግዲህ እና አንዱ ደግሞ እንደዚህ ነው።
ከዛ መስታወት ሲያይ ያየዋል ብሎ አይ ይሄ መስታወት ዝም ብሎ ነው ይባላል። ጎንበስ ብሎ ምንም እንኳን ዝቅታ ቢጠይቀው ትንሽ ዝቅ ብሎ አስተካክሎ ከዛ በኋላ ይኬዳል እንጂ የራሱ ጉዳይ አይባልም። ስለዚህ ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችን እናማጥናለን የሚል ቃል የተለመደ አይደለም። እናስተያያለን፣ እንመዝናለን፣ እንፈትሻለን ማለት ነው። እሺ፣ በብዙ መጽናት ራሳችን እንፈትሻለን። በብዙ መጽናት የሚባለው ነገር በራሱ አንድ መመዘኛ መማጠኛ ነው፣ መለኪያ ነው። መጽናት ማለት ምንድነው? ሁለት እሑድ በጣም አንደኛ ከሰው ሁሉ አንደኛ እንመጣና ሶስተኛው ላይ ደግሞ ጥፍት፣ አራተኛው ላይ ድርግም፣ አምስተኛው ላይ እልም፣ ከዛ እንደገና ደግሞ በስድስተኛው ደግሞ በጣም ደግሞ ኃይለኛ ነው ብቅ እንልና ደግሞ በቃ ማይክ ካልተሰጠኝ እኔ ካልዘመርኩ እኔ ካልሰበኩ ደግሞ በቃ እንደገና በጣም ደግሞ ኃይለኛ ይሆናል። በቃ መጣ ደግሞ ሲባል ደግሞ ጥፍት። መጽሐፉ ምን አለ? በብዙ መጽናት። በስንት መጽናት? በብዙ መጽናት። ገንዘብም ሲጠፋ ጊዜም ሲጠፋ ሁኔታችሁን ባይመቹ እንደምንም ተሰባብሮ የእግዚአብሔር ጉባኤ እግዚአብሔር ቤት ነው ብሎ መምጣት። በቃ ምክንያትን ሁሉ ቆርጦ መምጣት። በብዙ መጽናት። እነዚህ ነገሮች መመዘኛ ናቸው። እየተለካን የምንሄድባቸው ነገሮች ናቸው። ከዛ በኋላ ሲቀሩም ደግሞ ከተቀረም ደግሞ አስፈቅዶ መቅረት። መንገድ ሄጃለሁ አሁን ሰው ከሌለ እንደ ወንድሙ ዮሴፍ ከሌለ አሁን ባለፈውም ወንድምንቴም ማለትም አልነበሩ መስሪያ ቤት በቃ ተናግረው አስፈቅደው ይሄድ። ከዛ ሰው ያለበት ይታወቃል። ጭልጥ ብሎ ጠፍቶ እንደገና ሲመጡ ደግሞ አንድ ጊዜ እኔን እንደ ፀሐይ ካላያችሁ እኔ እንደ ፀሐይ ጮራ ካላበራው እንዴ ብሎ ሁሉ ልቆጣጠር ደግሞ የት ነበርክ? እጅስ ምን ነክቶ ነበረ? አፍስ ምን ሲያወራ ነበረ? እግርስ ምን አይነት አካባቢ ረገጠ? ምናልባት አንዳንድ ጊዜ ሳናውቀው እኮ የሆነ ነገር ረግጠን እንመጣለን። አላያችሁም? አንዳንድ ሰዎች ደጅ የሆነ ካካ ይረግጡና ቤት ሲገቡ ሁሉ ሰው እፍ ይላል። ግን አንድ ሰው ነው ረግጦ ከዛ ሁሉም ሰው ጫማውን ሲያይ ለካ የአንዱ ሰው የሆነ ቦታ ሄዶ ተደናብሮ ረግጧል ማለት ነው። ግድ መውጣት አለበት። ስለዚህ የት እንደከረምን የት ምን እንደረገጠን ምን እንዳስረገጠን ምን እንደነካን ምን እንደነካካን ሳይታወቅ እንደገና ዘሎ ይፈራል የእግዚአብሔር መሠዊያ። አንድ እሑድ የቀረሰው በተለይ ወደ አገልግሎት የቀረበ ሰው አንድ እሑድ ቢቀር አንድ ጉባኤ ቢቀር የቀረበት ምክንያት አሳማኝ መሆን መቻል አለበት። ሁሉ ሰው እኩል አይደለም፣ ቅርበታችን እኩል አይደለም እና ግን የእግዚአብሔርን ነገር መፍራት ጥሩ ነው። ይህንን እንደ በዙሪያው እሳት አለ ብሎ የሚያምን ሰው ያስፈልጋል። አንዴት ነበረች እዛ ቢሾፕ ተክሌ ቢሮ ስንሰራ ይሄ እዚህ ቢሮ ያለ በሞላ ነገር ሁሉ እንደ እሳት ነው የምፈራው አለች አንድ ቀን። እውነትም የሚገርማችሁ ነገር እንደሱ ፈርታ እዛ ቢሮ ዝም ብላ እያገለገለች ማታ ማታ ትምህርቷን እየተማረች ከዛ በኋላ እግዚአብሔር ትምህርቷን እንድትመረቅ አድርጎ ከዛ በኋላ የውጭ ጉዳይ ሚኒስትር አሜሪካን ሀገር ድረስ ልኳት ባሏን ይዛ ልጇን ይዛ ጥርግ ብላ አሁን አሜሪካን ሀገር ትኖራለች። ይጠቅማችኋል የት ጋር እንደሚደርስ አይታ አሁን እሷ እንዲሁ ሲቀጠቀጥ እድሜ ያልቃል ብላ ነበር እንጂ አሁን እግዚአብሔር ይሄ ሁሉ ነገር እንዳሰበላት በእሱ ማንም አላሰበም። ግን ዝም ብላ እዛ ስደመድብ በጣም ነበር የምትሰራው፣ በጣም ነበር የምታገለግለው በቃ ምሽት እስኪልባት ድረስ እና ከዛ በኋላ እግዚአብሔር ከፍ እያረጋት በቃ አሁን አሜሪካን ሀገር ትኖራለች። እግዚአብሔር ባርኳት። ጌታ ኢየሱስ ይባረክ።
ስለዚህ እግዚአብሔር ያያል በብዙ መጽናት መከራ ሲኖር መከራ በእውነተኛ ክርስቲያንን ያጠነክራል። መከራ የመጠንከሪያ መንገድ ነው። ብዙ ሰው የማይገባው ነገር ምንድነው? እግዚአብሔር መከራን መለኪያ ሚዛን አድርጎ ነው ያስቀመጠው። በመከራ የሚጸና ሰው፣ በፈተና የሚጸና ሰው ብፁዕ ነው፣ የተባረከ ነው። መከራውን እግዚአብሔር ያውቀዋል። በችግር እኔ ችግር ስላለብኝ ነው ከቸርች የቀረሁት። አይ መጽሐፉ ደግሞ በችግር ጽና፣ በችግር ውስጥ ሆነህ በርታ። እግዚአብሔር ከዛ ችግር ሊያወጣ የሚችለው ስታገለግለው ነው። ጭንቀት አለብኝ እኔ ተጨነኩ፣ ያው እንደ ድሮ አይደለም አላው ነው እንደሚወስድ በቃ ማለት ይጨንቃል፣ ግን ይሁን እንደሱ ማለት ነው። ይህ ውሳኔ ይሁን በቃ እየጨነቀም ቢሆን ኢየሱስ ይሻል። ተደላድሎ እንደ ልብ በቃ ሆኖ ከዛ በኋላ ምን በቃ ሆኖ ግን እግዚአብሔር ተነስቶ ኢየሱስ ተነስቶ አንዳንድ ሰዎች የሚገርማችሁ በኃጢአት ውስጥ ጭምልቅ ከማለታቸው የተነሳ የእግዚአብሔር ምሕረት እንኳን ማመን እስከሚያቀታቸው ድረስ የሚሆኑ ሰዎች አሉ። ቄስ አለማየሁ ያየ አንድ ጊዜ የመሰከረልኝ ምስክርነት በጣም ይገርመኛል። የሆኑ ሰውዬ ሀብታም ሰውዬ ናቸው። ቤታቸው ወንጌል አስተምር ተብሎ ተላከ እዛ አዲስ አበባ። ከዛ በኋላ ነገርኳቸው ተመላለስኩ አስተማርኳቸው አለ። አሁን ከዛ ምን አለኝ ልጄ አሁን እኔን ይድናል ብለህ ነው የምትደክመው? አትድከም፣ እኔን እግዚአብሔር ይቅር አይለኝም። እኔ በአንድ ቀንም እግዚአብሔርን አስቤው አላውቅም። ስበላ ስጠጣ ሳመነዝር ነው የኖርኩት። በቃ ምንም በቃ ያልሰራሁት ኃጢአት የለም። ስለዚህ እኔ እግዚአብሔር ይምሮታል አይምረኝም። እስከዛ ድረስ የወፈረ ኃጢአት አለ። ምሕረቱ ለዘላለም ነው ቢል ምን ቢል አይ ለኔ አይደለም ሌሎችን ሊመራቸው ይችላል ብሎ ሰውየው ሞቱ እንደሱ። ስለዚህ እንደው ይሄ ይመቻል ተብሎ የሚታሰበው ነገር ያልፍልናል ብለን የምናስበው ነገር በሞላ እንዳያልፍልን የሚያደርግ ነገር ነው። በዛ በኩል ሲያልፍ በዚህ በኩል እንዳያልፍ ያደርጋል። ስለዚህ ያኛው አይለፍልን፣ የኢየሱስ ይለፍልን። የኢየሱስ በረከቱ ጸጋው ይትረፍረፍልን ማለት ነው። ምሕረቱ ይብዛልን ማለት ነው። እግዚአብሔር አይጥልም። ኢየሱስ ይመስገን። ስለዚህ በጭንቀት በመገረፍ በወህኒ ይሄ ሁሉ ገና አልደረሰብንም። በወህኒ ውስጥ ብንገባ በሌላ ጉዳይ ገብተን እንደሆነው ነው እንጂ በወንጌል ነገር ማን ነው የገባው? ገና እኮ ጉዳችን እኮ ነው። አሁን እዚህ ሩማ ላይ ረበሽ ተብሎ አንድ ሰው ወንጌል በጣም ሰበከ ተብሎ ሲታሰብ የዛለታ አንደው እኔ ዶሮ አሳርጄ ይዤ እመጣለሁ። ማንም የለማ። በወህኒ በሁከት በድካም እንቅልፍ በማጣት በመጦም ስለ ወንጌል ነው፣ ስለ ቢዝነስ አይደለም። ኢየሱስ ይመስገን። ስለ ቢዝነስ ሳይሆን ስለምንድን ነው? ስለ ወንጌል በመጦም በንጽህና በእውቀት ብዙ ማወቅ በየቀኑ እውቀት እየጨመረ መሄድ ይችላል። የእግዚአብሔር ነገር አያልቅም። በትዕግስት በቸርነት በዛችሁ ነው ካለችን ደግሞ ቸርነት ለሰው ማድረግ በቸርነት በመንፈስ ቅዱስ ያለበት ይሁን ደረቅ ይወሳል። ግብዝነት በሌለው ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ በክብርና በውርደት በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። ክፉም ሲያወሩብን ነው ወይ ብለን፣ መልካምም ሲያወሩ እውነታቸውን ነው ወይ ሊሸነግሉ ነው ወይስ እውነት ነው ብለን ሁሉንም ነው ቼክ የምናደርገው። ኢየሱስ ይመስገን። እንዴት ድሃ ሌላውን ባለጠጋ ያደርጋል? ሁሉን እርግፍ አድርገህ ትተህ አንተ ወደ እግዚአብሔር ስትጠጋ እግዚአብሔር ወደ አንተ ይጠጋል። ከዛ በኋላ እጅን ጭነህ የጸለይክለት ሰው ይባረካል። ሲባረክ ባለጠጋ ይሆናል። ግን አንተ
ዳነ። ግን ደሆች ከሆነ ሀብታም ከሆናችሁ ግን ይህን ማድረግ አትችሉም። ለምን? ቢዝነሱ ይይዛችኋል። የመጸለያ ጊዜ አይኖርም። በጣም ቢዚ ትሆናላችሁ። ስለዚህ ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ያለን አይመስልም። ግን ከዛ በኋላ ምንም የለንም ስንል ድንገት ደግሞ ይመጣልኛል። ድንገት ይመጣል። የለንም። አሁን ባለፈው በሞያሌ ሄድኩ ነው። የለኝም። ቢኖረኝማ እንደ ሰው ዘንጬ እሄዳለሁ በአውሮፕላን። ከዛ በኋላ በሞያሌ ሲሄድ እንዴት ነው የምትመለስበት? በሞያሌ ነው። አይ አሁንስ በሞያሌ አትመለስም ተብሎ ትኬት ተቆረጠልኝ ማለት ነው። የትኬት ብር የለኝም፣ ግን ለካ አለኝ። የሌለን ሲመስል ሁሉ ለማን ነው? ሁሉ የኛ ነው። ከዛ ትኬቱ ሲቆረጥ መቼ እናድርግልህ በመቼ እናድርገው አሉኝ ማለት ነው። በአገልጋዮች ኮንፈረንስ መመለሻውን በአገልጋዮች ኮንፈረንስ አድርጉልኝ አልኩ። ምንም ሳልከፍል ቀኗ ስትደርስ አገልጋዮች ኮንፈረንስ ደግሞ አውሮፕላን ተሳፍሬ አዲስ አበባ ያቺ የተቆረጠችው ማለት ነው። ለምን? የሌለን ስንመስል አለን እና አናውቀውም፣ ግን ያለን አይመስልም። የዛን ጊዜ በሞያሌ ሄጄ አዲስ አበባ ያረፍኩበትን ቤት ብታዩ ማለት ነው የሚያክለው ስንት መኝታ ክፍል ነው? እኔ ብቻ አንድ መኝታ ክፍል ስምንተኛ ነው የሚያደርገው። እና እዚህ ቤት ግባ ተብሎ ሙሉ ቤት እኮ ነው፣ ሙሉ ቤት ብቻዬን እንደዚህ። እና ሰዎች ብዙ ሺህ ብር ከፍለው የሚኖሩበት ቤት ማለት ነው። ከፈለገ እግዚአብሔር ማለት ነው ከፈለገ። ግን ሌላ ጊዜ ደግሞ ካምፓላ በረንዳ ላይ ያደርጉበት ጊዜ አለ። ሁለቱንም ላውራላችሁ፣ ያለበለዚያ እንዳትሳሳቱ ትሰናከላላችሁ። በረንዳ ላይ እንደዚህ ቁጭ ብዬ እንደዚህ ቦርሳዬ ላይ እንደዚህ አድርጌ ሌሊቱን አጋ ማለት ነው ተኝቼ እና እንቅልፍ ወስዶኝ የሆነ ነገር ቢሆንም ማንም አያውቅም። አንዳንድ ጊዜ ምንም የሌለን ይመስላል። አንዳንድ ጊዜ ደግሞ አንድ ጊዜ ከሶዶ በጭነት መኪና ቁጫ ገባን ማለት ነው። ከዛ ቁጫ ገባን። እኔ እንደውም ተከብሬ በጋቢና ላይ የተቀመጥኩት አይሱዙ ነው፣ የአይሱዙ የጭነት መኪና ማለት ነው። ከዛ በኋላ ቁጫ ገባን። ሰውየውን አደራ ብለናል። እሷ ነች ያለችው፣ ያቺ የጭነት መኪና ነች፣ ሌላ ነገር የለችም። መጥቼ ወስዳቸዋለሁ እሑድ ማታ ብሎ ሁለት ጉባኤ በጊዜ ጨርሰን ስንጠብቀው ቀረ። ሌሊቱን ስንጠብቅ ነው እኩለ ሌሊት አለፈ። ምን ቼክ አድርገዋል፣ አልመጣም ተባለ። ከዛ አሁን ሞርካ በረሃ የምታውቁ ካላችሁ ይኸው በቀን እባብ እንዲህ ነው የሚበላው። ስለዚህ ያለው እድል ምንድነው? አሁን ያለን እድል በጊዜ ተነስተን ሞርካ በረሃ ማቋረጥ አለብን ተባለ። በግር በግር ተነሱ ተባለ። ሄዳለ ሌላ ምንም አማራጭ የለም። ከዛ ሞርካ በረሃ ገባን። ስንለው ማን ላይ ስድረስ ፀሐይ ወጣ ማለት ነው። ካልሲ የቀየርኩ ደግነቱ ካልሲ ይዤ ነበረ። ካልሲ የቀየር ሞርካ ከተማ ገባን። ሞርካ ከተማ ስንገባ እንዲህ የተዘራ ሁሉ ሰው እንደውም እኔ ተሻልኩ። ገበያ ሄጄ እዛ ጉሊት ላይ ሙዝ ገዝቼ ከዛ በኋላ ደግሞ የሚያሳዝናችሁ ሊሸኙን የመጡ ልጆች አሉ ገና የሚመለሱ። ከዛ በኢየሱስ ስም እነሱ በቃ ሙዛ በልተን በቃ በርቱ ብለን ውሃ ትልቅ ሃይላንድ እንትን እሱ ተጠጣ። ከዛ በኋላ እኛ በቅጥቅጥ አይሱዙ ወደ ሶዶ እነሱ እንደገና ሞርካ በረሃን ገጠሙታ። ከዛ በኋላ ያ ሁሉ አልፎ በወሩ ማለት ነው በወሩ ጎንደር ቸርች ምረቃ አለ ተብሎ አውሮፕላን ቁጭ ብዬ በወርካ በረሃ ትዝ አለኝ ማለት ነው። ወይ አሁን ጌታ ይሰው ከታች እንደገና ደግሞ ሰላይ ያወጣቸው ከፈለገ እና በጣም የሚገርም ነው እግዚአብሔር የሚሰራው። አንድ ቦታ ላይ የሚበላ ጠፍቶ ስንት ቀን የሻገተ ቂጣ
አገሩ ቀዝቃዛ ስለሆነ ያው ስንት እንደሆነ በቀዝቃዛ ብርድ አገር ግን ሻግተው እሱም የበላሁበት ጊዜ ትዝ ይለኛል። አውሮፓ ደግሞ ሄጄ 5 ስታር ሆቴል ግራንድ ሆቴል የሚባል እዛ በሄግ የሚባል ይሄ እንትና ነሩቱ ምናምን ለፍርድ የሄዱበት ማለት ነው። መከራ የታየበት አገር እዛ ምን የመሰለ በአገሩ ላይ አለ የሚባል 5 ስታር ሆቴል ምግቡ ያለ ማጋነን ማለት ነው ይሄን ክፍል ይሞላል። ከዛ በኋላ እዛ ደግሞ ስደርስ የሀገሩ ድርቀት ሲታየኝ በኢየሱስም ይሄን አልበላም ብዬ ደግሞ ጾምኩ ማለት ነው። እና የት ጋር እንደሚያደርሳችሁ አንዴዛ ላይ ትወጣላችሁ፣ አንዴዛ ላይ ትወርዳላችሁ። ግን በዚህ ሁሉ ይላል ቀጥሎ ያለው ተመልከቱ። ጌታ ይባረክ። ቁጥር 10 ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። እናንተ የቆሮንቶስ ሰዎች ወይ አፋችን ለእናንተ ተከፍቷል፣ ልባችንም ሰፍቶላችኋል። በእኛ አልጠበባችሁም፣ በሆዳችሁ ግን ጠቦባችኋል። ልጆቼ እንደሆናችሁ ግን እላለሁ። እናንተ ደግሞ ብድራት መልሳችሁልን ተስፋፋ። ከማያምኑ ጋር በማይመች አካሄድ አትጠመዱ። እኛ ሁሉ መከራ ያለብን ሰዎች ነን። እንደገና ሌላ መከራ አታምጡ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስስ ከጣዖት ጋር ምን መጋጠም አለው? እኛ ይኸው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸው መላለሳለሁ፣ አምላካቸውም እሆናለሁ፣ እነሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ ይላል። ሁሉም የሚገዛ ጌታ እኔ እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆኑልኛላችሁ ይላል የሰራዊት ጌታ እግዚአብሔር። አሁን ምን ትንቢት ምን ያስፈልጋል? የሰራዊት ጌታ እግዚአብሔር እንዲህ ያለ ይሄ በቃም እንዴ በቃ ተለዩ። ኢየሱስ ይመስገን። እና አገልግሎታችን የመለየት አገልግሎት ይሁን። ለዩ ሰዎቹ ለዩ። የመለየት አገልግሎት ይሁን። የመለየት አገልግሎት ይሁን። ንጹህ ሕሊና ይኑረን፣ ንጹህ ልብ ይኑረን። እንለይ። ጌታ ኢየሱስ ክርስቶስ ሊባርከን እየመጣ ነው። ሊያሰፋን እየመጣ ነው። ቤተክርስቲያን እየሰፋች ነው። ስለዚህ ይህ ጽድቅ ቤት ይሁን፣ የእግዚአብሔር ቤት። ክብር ለኢየሱስ ይሁን። እና በዚህ ሁሉ ውስጥ ምንድነው ትልቁ ነገር? ጌታ ኢየሱስ ይባረክ። ከልክሎች ልጅ አታስለምዱ እነሱ ኢየሱስ ይመስገን። እና ዋናው ነገር ምንድነው? ትልቁ ነገር ምንድነው? አስፈላጊ ነገር ምንድነው? አገልግሎት የሚመረጡበት የሚለዩበት ነው እንጂ ዝም ብሎ ዘሎ የሚገባበት አይደለም። አገልግሎት የእግዚአብሔር ጸጋ የምንገለገልበት ነው እንጂ የምንሸሸው አይደለም። አቤት ሁለቱ የተጣላ ነገር ነው የሚመስለው ማለት አንደኛው የሚለዩበት ነው ይልና ሌላው ደግሞ ነው አገልግሎት ጸጋ ይዞ የማይቀመጡበት ነው የሚለው። ተለዩ ይለናል። አገልግሎታችሁን ደግሞ ጸጋውን ደግሞ በከንቱ ዝም ብላችሁ አታባክኑ ይላል።
ምን ጸጋ ነው ያለን እኛ በእግዚአብሔር ቤት? በምን በኩል ነው ልናገለግል የምንችለው? ይለይ። አሁን መዝሙሩ የሚለው ይለይ ኢየሱስ ነው ውሸተኛው አምላክ ይለይ ነው። አሁን ግን እዚህ ጋር ደግሞ እኛ ህይወታችን ይለይ፣ ድርሻችን ይታወቅ፣ ሁሉ ቦታ ላይ አንግባ፣ የማንችለውን ነገር እንልቀቅ፣ የምንችለውን ነገር አጥብቀን እንያዝ። የማንችለውን ነገር ኮንፊውዥን አንፍጠር፣ ግራ መጋባት አንፍጠር። የማንችለውን ነገር እንተው፣ በትጋት የማናደርገውን ነገር እንተው። በትጋት ደግሞ የምናደርገውን ነገር በትጋት እንያዘው። የምንችለውን ነገር ችለን እንገኝ። የማንችለውን ነገር መሞከርም አያስፈልግም። እንደሱ ሲሆን መንገዳችን ግልጽ ይሆናል። ይሄ ግራ የገባው ሰው ዳዊት ምን አለ? ያዕቆብ ምን አለ? ሁለት ሐሳብ ላለው በመንገዱም ለሚወላውል ለዚያ ሰው ከእግዚአብሔር ዘንድ አንዳች እንዲደረግለት አይምሰለው። አይምሰለው ማለት አይታለን። የማያመነታ ሰው ይፈልጋል። የዳዊት የጦር መሪዎች የማያመነቱ ነበሩ ይላል መጽሐፍ። የማያመነታ ማለት ልሂድ ልምጣ ምናምን አይደለም። በቃ ዝም ብሎ የሚያደርግ የሚያከናውን በቃ ህይወቴ ነው ይሄ ብሎ። ምንድነው የኛ ህይወታችን? የምንሞትለት ነገር ምንድነው? ነፍሳችን የምንሰጥለት ነገር ምንድነው? መድኃናችን ካልሆነ ምን ይሆናል? ምን ይሆናል? ሁሉም እኮ ይቀራል። ከዚህ በፊትም ነግሬያቸዋለሁ። ይቀራል። ትዳርም ቢሆን አንድ ቀን ይቀራል። ልጆችም ቢሆኑ አንድ ቀን ይቀራል። ሀብትም ቢሆን አንድ ቀን ይቀራል። እድሜም ቢሆን አንድ ቀን ይቆማል። እድሜ እንደሚቆም የሚያቅሰዋል። አንድ ቀን እኮ ይቆማል። ወይ 99 ላይ ይቆማል፣ ወይ 100 ላይ ይቆማል፣ ወይ 110 ላይ ብቻ ይቆማል። እንዳላሳጠባችሁ እየቆም ትንሽ ያዘማ አንድ ቀን ግን ይቆማል። ግን እስከሚቆምበት ድረስ የማይጠፋውን የዘላለምን አምላክ እናክብርበት። እስቲ በርከክ ብለን ጌታ ኢየሱስ ሆይ ወላዋይ መንፈስ ከኔ አርቅ በኢየሱስ በጌታ ኢየሱስ ወላዋይ መንፈስ በኢየሱስ ዓላማ ያለው ህይወት፣ በተስፋ የተሞላ ህይወት፣ በእርምጃ የማልወላውልበት የጸና አረማመድ፣ የሰራዊት ጌታ እግዚአብሔር ያዘዘው፣ የሰራዊት ጌታ እግዚአብሔር የሾመው የቀባው ብርታት ያለበት፣ ስልጣን ያለበት፣ ጉልበት ያለበት፣ መፈታት ያለበት በጌታ በኢየሱስ ስም የማይወላውል አንዴ ወደ ዓለም አንዴ ወደ ምናምን የማይተራመስ በኢየሱስ ስም በኢየሱስ ስም ገስጹት። ይገስጸው በኢየሱስ ተካሻ በጌታ ስም በጌታ ይራቅ በኢየሱስ ስም ይራቅ በኢየሱስ ስም። የሮሮ ህይወት የለቅሶ ህይወት በኢየሱስ ስም ይራቅኝ በኢየሱስ ስም። አጥብቀን እንያዝ፣ አጥብቀን እንያዝ፣ አጥብቀን እንያዝ፣ አጥብቀን እንያዝ። ሁለት ሐሳብ ላለው በመንገዱም ለሚወላውል ለዚያ ሰው ከእግዚአብሔር ዘንድ አንዳች እንዲደረግለት አይምሰለው። በጌታ በኢየሱስ በጌታ በኢየሱስ 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 ጌታ ኢየሱስ ክርስቶስ ይባረክ። ኢየሱስ ይባረክ። እንቀመጣለን። ኢየሱስ ይባርካችሁ። ሃሌሉያ። አሜን። ጌታ ኢየሱስ ይባረክ። የሚገርማችሁ አሁን በዚህ ዓለም ላይ ውጤታማ የሚሆኑ ሰዎች
የሆነ የያዙትን ነገር የሚብለው ብዙ ሰዎች ናቸው። ምክንያቱም ሁሉም ነገር ይጠይቃል። ጊዜህን ስጠኝ፣ ሀሳብህን ስጠኝ፣ ልብህን ስጠኝ ይላል። ፖለቲካም ከሆነ ለምን ያለ ፖለቲካ ነው ሰው መሆን ያለበት እንጂ መሀል ላይ የሰላማዊ ሰልፍ ቀን የሚሞት ሰው መሆን የለበት። አሁን የሰላማዊ ሰልፍ ቀን የሚሞተው ማለት ነው ምንም ያልገባው ነው። ዝም ብሎ የፖለቲካ አካሄድ ያልገባው ያኛው ፖለቲካ አካሄድ እሱ ባለስልጣን ለመሆን ነው የሚሄደው፣ ይሄኛው ለመሞት ነው ይሄ። ያኛው በስነ ስርዓት እንደዚህ ብሎ ህዝብ አነሳስቶ ሆን ብሎ በሉ ብሎ እሱ ምረጡኛ ታዲያ እሺ ከፍ ደግሞ አሁንም በሉ ይልና እሱ በሉ እንጂ እሱ ፊት አይነት። አሁን ፖለቲከኞች ሰላማዊ ሰልፍ ስንት ሲሉ ልጆቻቸው አይሞቱም። አይገርማችሁ? ሌላው ነው የሚሞትላቸው። ይሄኛው ግን ገና ከሰብ አይራከን በቃ እንውጣ ይላል። ከዛ ከፖሊስ ጋር ይገጥማል። እጅ ሄድ ግባ ግጠም። ከዛ በኋላ በዚህ ግርግር ምናምን 20 ሰዎች ሞተዋል ይባላል። በቃ እንደ ውሻ አለቀ። ያኛው ፖለቲካ ብሎ ፖለቲካ እያጠና ፖለቲካ አካሄዱን አውቆ ይሄዳል ይዟታል አጥብቆ እንጂ ዛሬ ሰላማዊ ሰው አስወጥቶ ነገ ሁሉ ነገር ረስቶ ንግድ ላይ ይገኛል። ያጠናል፣ ፖለቲካ ያወራል፣ ፖለቲካ ይሰብክ፣ ፖለቲካ በቃ ፖለቲከኛ ሆኖ ማለት አይደለም። ሰው ለያዘው ነገር ሲበረታ ሰው ይሆናል። ትምህርት ቤት የምትሄዱ እንደሱ ነው። አሁን ድሮ እናንተ የተማራችሁበት ክፍል ውስጥ አንደኛ የሚወጡት ልጆች ስትዝ ይበሏቸው ሙጭጭ ያሉ ሰዎች ናቸው። ትዝ አይሏችሁ? በቃ እንዲህ ዝም ብሎ ወለም ዘለም ምናምን የለም። የሆነ ዲሲፕሊን የሆነ ስርዓት ያላቸው ሰዎች ናቸው አንደኛ ይወጣል። የሚቀጥለው ማለት ገና እንትና አንደኛ አጨብጭቡ መቼስ ምን ይደረጋል ናቸው። ከዛ እነዛ ሰዎች ይሄዳሉ። የሆነ ነገር አጥብቀን መያዝ የማንችል ሰዎች ከሆንን እዛ ላይ አጥብቀን መጸለይ ያለብን። ጌታ ኢየሱስ ይርዳል። ወላዋይ ሰው አልሁን በኢየሱስ ቀይር፣ ወዲያው ቀይር፣ ወዲያው። አሁን ብርሃን ስናይ በቃ በብርሃን ጨፍረን ጨለማ ውስጥ ደግሞ ስናይ ደግሞ እዚህ ልግባ ይሆን እንደዚህ ሞት ይችላል እንዴ? ይህ ግራ የገባው አይነት ህይወት፣ የምንቃወመው ነገር ከሌለን፣ የምንገስጸው ነገር ከሌለን፣ ዋጋ የምንከፍልበት ነገር ከሌለን ምን ያደርግልናል? ህይወት በሜዳ በከንቱ ትቀራለች። የዓላማ ሰዎች መሆን መቻል አለብን። እያንዳንዱ ነገር ዓላማ ያለው ሰው የሚፈጽመው ዋጋ ያስከፍላል። እያንዳንዱ ሲጀመር አይመስልም። እና ያ የሚታወቀው የት ጋር መሰላችሁ? ዓላማ እንዳላችሁ የሚታወቀው የእግዚአብሔር መሰዊያ ስትፈሩ በሁለት አይነት ነገር ነው የምትፈሩት። መፍራት ማለት አንደኛው ወደ እግዚአብሔር መሰዊያ ከነ ኃጢአቴ አልቀርብም፣ የኔን ህይወት አውቀዋለሁ፣ ጥያቄ ምልክት ውስጥ ነው ያለሁት። ይሄ ጥያቄ ምልክት ተነስቶ 4 ነጥብ እስከሚደረግ ድረስ እኔ ይሄን ሰዓት አልደርስም። ተናገር ግን እዛ ጋር ቆሜ እናገራለሁ። ህይወቴን አውቀዋለሁ። እንደዚህ አይነት ሰው እግዚአብሔር ያከብረዋል፣ ይረዳዋል፣ ያግዘዋል። ሄዶ ዝም ብሎ እዛ ጋር አጨማልቆ መጥቶ እንደገና እዚህ ጋር ማይክ ነው እሱ ባጨማለቀው ደግሞ ሌላው ደግሞ መጥቶ ይነካል። እንዴት ይሆናል? እንዴት ይሆናል? ሌላው ደግሞ ጸጋ ያለው ቅድስና እያለው ሁሉ ነገር እያለው ዝም ብሎ እኔ ምን አገባኝ ይላል። እግዚአብሔር ጸጋ ሰጥቷል፣ ቤት ምን አገባኝ ትላለህ? ይሄ እኮ የማንም ቤት አይደለም፣ የአባት ቤት ነው። መዋጮ ባካችሁ መዋጮ ቤት ኪራይ እንክፈል። አዎ ለነገሩ ነው ያለኝ 150 ሺህ ነው። ከ150 ሺህ 1 ሺህ ብልክ ወደ 149 ሺህ ይወርዳል። ገና በ1 ሺህ ምናምን ሂሳብ ይሰራል። እዚህ ቤት ኪራይ መከራ ያየ ሰው ግን ቤት እንከራይ ምናምን ይላል። እንከራይ ከዛ በኋላ ሲመጣ ግን እግዚአብሔር ደግሞ ሰጥቶ ያያል። እንዴት ትላለህ ሲል አይ ኢየሱስ ሆይ አሁን
እኔ 150 ሺህ ሆነችልኝ ስለ አሁን 1 ሺህ ከቀነስኩ 149 ሺህ ነው የምትሆነው። ከዛ በየወሩ ልመና ሰጠት ብታደርግ እግዚአብሔርም ሰጠት ቢያደርግ አብረው የእግዚአብሔር ቤት ጋር አብረው ብታደርግ አይሻልም ነበር? አይሻልም? እሱ ይመስገን። ስለዚህ በጣም ሚዛናዊ የሆነ ነገር እንድታዩልኝ ይፈልጋል። ሚዛናዊ የሆነ ነገር አገልግሎት አካባቢ የሚቀርብ ሰው ህሊናው ንጹህ የሆነ ሰው ነው። ህይወቱ ንጹህ የሆነ ሰው ነው። ጥያቄ ምልክት ሰው ጭንቅላት ላይ የማይጭር ሰው ነው። ወንድሞች ሆይ ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ማለት ምን ማለት ነው? እለምናችኋለሁ። በቃ ካልተማመናችሁ በራሳችሁ ሕይወት አርፋችሁ ቁጭ በሉ። የቤት ስራችሁን ጨርሱ። አሜን እንኳን የሚል ሰው ባይገኝም በወዳችሁ አሜን ካላችሁ ኢየሱስ ይባረክ። ቆይ ምን ያስኮርፋል? አሁን ምን አለ ተቀደሱና ኑ ማለት አሁን ያስኮርፋል? እኔን እኮ ነው ዛሬ ቢሾፕ የሚናገረው ካላችሁ እውነት ነው። አንተ ለምን መሰላችሁ? ነፍስ ራሷ ምን እያለች ነው? እኔን እኮ ነው ዛሬ እኔን አናቴን እያለ ነው። ተመስገን። የእግዚአብሔር ቃል ይበልህና ይፈውስ። ታዲያ መጽሐፍ ውስጥ ብሎ የለ እንዴ? ኃጢአተኛ ከሚቀባኝ አለ ጻድቅ ገስጸኝ ብሏል። ጻድቅ ኢየሱስ ነው። እሱ ነው የሚገስጸን፣ እሱ ነው የሚያስተካክለን፣ እሱ ነው ይመራል። እና የእግዚአብሔር ቤት የእግዚአብሔር አገልግሎት ብለን የያዝነው የሚጻፍ ነገር ይኖር ዛሬ እጃችን ላይ እንዲህ እኔ አገልግሎት ይሄ ነው አመስገን። ከዛ አንድ ቀን እጠራለሁ፣ የተዘጋጀው አንድ ቀን እጠራለሁ፣ ለአገልግሎት እጠራለሁ። ራስን ማዘጋጀት ይሄ የግል ቅድስና እግዚአብሔር በጣም ይወዳል። ሰዎች ስላደነቁን አይደለም። ደግሞ የሚገርማችሁ ሰይጣን ሆን ብሎ ይገባል። አቤት አንተ እኮ ብትዘምን ወፎቹ ይረግፉ ነበር። ከዛ ብሎ ሰው ከዛ በኋላ በኢየሱስም እነሱ ማይክ አልሰጡኛል። ከዛ አቤት ይመጣል ማለት ነው። አይደለም እግዚአብሔር ዘምር ይበል ሰው አይደለም። አቤት አንተ ብትሰብክ እንዲህ አይሁን እግዚአብሔር ቃል ያውቅ እንዴት ቁጭ ሆን ብሎ ሰፈር በጣም ኃይለኛ ጀንጃኝ አለ ማለት ነው። እነሱ የሚገርማቸው ነገር ከአገልግሎት የተፈናቀለ ሰው ቃል ነው። እንደው አንተ እዚህ ቁጭ ብለህ ይሉታል ማለት ነው። አገልግሎት ትልቅ ሰው ነው ሲሰብክ እውነትም ነው። ግን እሑድ ፕሮግራም አይሰጡትም። እሱ እዛ ሲመጣ አንተ እኮ ፕሮግራም አንተ እኮ ስትመጣ ያንተ ስብከት ይላል ምእመን። ደግሞ ሰውየው መከራው ከዚህ በኩል ምእመን አንተ ብሰብክ ነው። እዚህ ደግሞ ቸርቹ ደግሞ ፕሮግራም አውጥቷል። የዓመት ፕሮግራም ወጥቷል። እንትና በዚህ ይሰብካል ሰባኪ በዝቶባቸው ማለት ነው። እሱን ረስተውታል። ለምን? እሱ ወንጌላዊ ነው። ከዛ በኋላ አፍ አውጥቶ ለምንድን ነው ስብከትን ማሰጡኛለሁ ማለት ነው። የዛን ከዛ በኋላ ተነስቶ ዩፒሲ ገባ። በዚህ ምክንያት ሰዎች ከባድ ናቸው። በኋላ እሳት የሚለኩስ አንተ ግባ ሊያጠፏችሁ ነው። እግዚአብሔር ግባ ይበል። እግዚአብሔር ይጥራ። እግዚአብሔር ይቀባ። እግዚአብሔር ጸጋ ያብዛ። እግዚአብሔር ሰዓቱንም ጊዜውንም የሚያውቅ አምላክ እሱ እጃችንን ስቦ ያስገባል። እስከዛ እንዘጋጃለን። ምን እያደረክ ነው? ፕሮሰስ ላይ ነው ይበሏቸው። ምን እያደረክ ነው? ፕሮሰስ ላይ ነው። እየጸለይኩ ነው፣ እየጾምኩ ነው፣ አንዳንድ ነገሮችን እያስተካከልኩ ነው። ፕሮሰስ ላይ ነው። ተመስገን። እዛ ፕሮሰስ ላይ ሆኜ ደግሞ ማለት ነው ቃልቼ ማለት አይደለም። አሁን አንዳንድ ሰው ኢትዮጵያ ላይ ለምን ድንገት ወይኔ የጠራኝ ነው ሲል ድንገት እግዚአብሔር የጠራኝ ነው እንዳጠፋ ከእግዚአብሔር ድንገት ልትጠራ ስለምትችል አትጥፋ። ኢየሱስ ይባላል። እዛው በእግዚአብሔር ቤት ቆይ፣ በምትችለው ነገር ተገኝ። በሁሉ ነገር ራሳችንን እናማጥናለን። እንበቃለን ወይስ አንበቃም? ይሆናል ወይስ አይሆንም እያልን ነው የምናገለግለው። በፍርሃት ነው የምናገለግለውና አገልግሎታችን እንደሱ ቢሆንልን በጣም ሰላም የበዛልን ሰዎች እንሆናለን ማለት ነው። ዘጸአት ምዕራፍ 18 ላይ ያለ አንድ ቃል አንብበን እናበቃለን የዛሬውን ጉባኤ።
ክብር ለኢየሱስ ይሁን። ዘጸአት ምዕራፍ 18 ላይ የዛሬ ዓመት አንብበናል። ይህንን ክፍል ትዝ ይላችሁ ከሆነ የሙሴ አማት መጥቶ ያለውን ነገር ነው የምናየው። ቁጥር 17 ላይ ቁጥር 17 ጀምረን የሙሴ አማትም አለ አንተ የምታደርገው ይህ ነገር መልካም አይደለም፣ ይህ ነገር ይከብድብሃልና አንተ ከአንተ ጋር ያለው ሕዝብ ትደክማላችሁ፣ አንተ ብቻህን ልታደርገው አትችልም። አሁንም እመክርሃለሁና ቃሌን ስማ፣ እግዚአብሔርም ከአንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ፣ ሥርዓቱንም ሕጉንም አስተምራቸው፣ በሚሄዱበትም መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። አንተም ከሕዝቡ ሁሉ አዋቂዎችን በሉስ እግዚአብሔርን የሚፈሩትን አትሉ የታመኑ በሉ ከግፍም ረብ የግፍንም ረብ የሚጠሉትን። የግፍን ረብ ማለት ምንድን ነው? የግፍ ማለት በደል ማለት ነው። በሰው ላይ ክፉ ነገር መስራት ማለት ነው። ረብ ማለት ገንዘብ ማለት ነው። በግፍ የሚገኝ ገንዘብ ማለት ነው። በኃጢአት የሚገኝ ገንዘብን የሚጠሉ የማይወዱ የማይፈልጉትን የግፍን ረብ የሚጠሉትን ሰዎች ምረጥ። መምረጫው ይሄ ነው። ይሄንን የሚያልፉ ሰው ከሌ ምናምን ይሄ ይምረጣቸው። እነሱ ይሄ ያላቸው ሰዎች ይመረጡ። ከእነርሱም የሺህ አለቆችን፣ የመቶ አለቆችን፣ የ50 አለቆችን፣ የ10 አለቆችን ሹምላቸው። በቃ ለካ የሚጠሉ ሰዎች ኃጢአትን የሚጠሉ ክፉ ነገር የሚጠሉትን ትጉ የሆኑትን ታማኝ የሆኑትን። ታማኝ ማለት በብዙ ነገር ነው። በገንዘብ ብቻ ነው። በጊዜም ታማኝ መሆን አለ። በጊዜ ታማኝ መሆን ማለት በተቀጠረው ቀጠሮ መገኘት ማለት ነው። አሁን ለምሳሌ ፕሮግራም አለ፣ ጉባኤ አለ ሲባል የቀረሰው ምንድን ነው ያደረገው? ይህንን ጊዜ ሰርቆ ለሌላ ነገር ተጠቀመበት ማለት ነው። ታማኝነት ጎደለ ማለት ነው። ሲጠበቅ አልተገኘም ማለት ነው። ታማኝነት ጎደለ ማለት ነው። ስለዚህ ቆመን ጌታ ኢየሱስ ሆይ ታማኝ አድርገኝ፣ ጌታ ኢየሱስ ጥበብ ጨምር፣ እውቀት ጨምር፣ አንተ የመረጥካቸው ያገልግሉ፣ እኔንም በፕሮሰሴ እርዳኝ፣ አግዘኝ። ጌታ ኢየሱስ ክርስቶስ ሆይ አግዘኝ። የእግዚአብሔር መሠዊያ ላክብር፣ አንተን ላክብር፣ ስምህን ላክብር፣ ቃልህን ላክብር። ጸጋ ይብዛ፣ ምሕረትህ ይብዛ። እርዳኝ ኢየሱስ ሆይ። በሰጠኸኝ አገልግሎት ደግሞ ችላ አልበል። በኢየሱስ ስም ስንፍናንና ሀኬትን ከኔ አርቅልኝ በሉ በኢየሱስ ስም። ቸልተኝነት በኢየሱስ ስም። የእግዚአብሔር ቤት ባጣ ቆየኝ አይደለም፣ በኢየሱስ ስም፣ በጌታ በኢየሱስ ስም። ስንት እኛ የደረስንበትን ደረጃ ለመድረስ ይለምናል። እኛ ደግሞ ያለንን የያዝነው ነገር እንደ ቀላል ነገር ቆጥረን አንዴ ስንለቀው አንዴ ስንይዘው እንቸገራለን። ስለዚህ በጣም አጥብቀን መያዝ ይገባናል። ጌታ ኢየሱስ ክርስቶስ ይባርካችሁ። ሃሌሉያ።